እናት ባንክ በአካታች የባንክ አገልግሎት ዘርፍ ቀዳሚ ባንክ ሆና ተመረጠች። እናት ባንክ የኢትዮጵያ ብሔራዊ ባንክ ከዓለም ባንክ ጋር በመተባበር ባካሄዱት የአካታች የባንክ አገልግሎት የምዘና መስፈርት ከሀገሪቱ ባንኮች ቀዳሚ ሆና በመመረጥ ዕውቅና እንደተሰጣት በስራት ሬዲዮ ሰምቷል። እናት ባንክ የሴቶችን ኢኮኖሚያዊ አቅም ለማጎልበት ሁሉን አቀፍ የሴቶች አካታች የባንክ አሰራርን አጠናክሮ እንደሚቀጥል የገለጹት የባንኩ ቦርድ ሰብሳቢ ወይዘሮ አስቴር ሰለሞን የኢትዮጵያ ብሔራዊ ባንክ ከዓለም ባንክ የስርዓተ ጾታ ፈጠራ ጋር በመተባበር ባካሄዱት የ2025 የባንኮች የስርዓተ ጾታ አካታችነት ምዘና መስፈርት መሰረት እናት ባንክ የተሻለ ስራ በመስራቱ ከ30 የኢትዮጵያ ባንኮች የመጀመሪያና ብቸኛ ትራንስፎርሜሽናል ባንክ መባሉንም ተገልጿል። ይህ የምዘና ውጤት በኢትዮጵያ ብሔራዊ ባንክ በ2025 ባዘጋጀው የኢትዮጵያ ፋይናንሻል ፎረም ላይ ሜይ 16 2025 በይፋ መገለጹ ይታወሳል። ለኢንዱስትሪው አካታችና መሰረታዊ የፋይናንስ ዘርፍ ስርዓታዊ ለውጥ ትራንስፎርሜቲቭ በመሆን በማምጣት ላደረገው አስተዋጽኦ በብሔራዊ ባንክ በተዘጋጀው ምዘና ከላይ የተጠቀሰውን ደረጃ ያገኘው ይህ የመጀመሪያና ብቸኛ ባንክ ከ12 ዓመታት በፊት በሴቶች ለሴቶች በሚል የትኩረት አቅጣጫ የሴቶችን የፋይናንሻል አቅም ለማጎልበት የተቋቋመ ነገር ግን ለሁሉም ተጠቃሚ በማድረግ ላይ የሚገኝ የተሟላ የባንክ አገልግሎት የሚሰጥ ልዩ ባንክ ነው። ከ55 በመቶ በላይ የባንኩ የቦርድ አባላት ሴቶች መሆናቸው እንዲሁም ከ22000 በላይ ለሚሆኑ ስራ ፈጣሪ ሴቶች 1.4 ቢሊዮን ብር ካለዋስትና በማበደር የራሳቸውን ስራ እንዲጀምሩ ማስቻሏ ከተመረጠችባቸው ተግባራት ተጠቃሽ ናቸውም ተብሏል። እናት ባንክ ከምስረታው አንስቶ ሴቶች ወደ ተቋሟ ከፍተኛ አመራርነት ሚና እንዲመጡ በልዩ ሁኔታ እየሰራች መሆኑ የተነገረ ሲሆን ባንኳ ካላት ከ25000 በላይ ባለ አክሲዮኖች ውስጥ ከ15000 በላይ የሚሆኑት ሴቶች መሆናቸውንም ተገልጿል። በቀጣይ እናት ባንክ በመላ ሀገሪቱ የቅርንጫፍና የዲጂታል ባንኪንግ አገልግሎት ተደራሽነቱን በማስፋት አዳዲስ አካታች የባንክ አሰራሮችን በመተግበር በአካታች የባንክ አሰራር የተገኙ ውጤቶችን ይበልጥ አጠናክሮ እንደሚቀጥል ተነግሯል ሲል ሚሊዮን ሙሴ ዘግቧል።